በጉጉት ስንጠብቀው የነበረው የኤላና የጆና የካሊብና የናታን ድብድብ ዛሬ እንግዲህ በኤላ በብቸኝነት በድል ተጠናቋል። ናታን ቃጭል በታገተችበት አማካኝነት ምንም ሳላተመቻው ሁለቱንም ፋይቲንግ ሊገጥማቸው ብቻውን የመጣው ኤላ ነበረ። ብዙ ቢያፈዙበትም ምክንያቱም ብቻዬን ገጥሚያችሁ ነው ያሸነፋችሁኝ እንዳትል በኋላ ብለው ቢሉትም እሱ ግን ምንም ችግር እንደሌለው ድሉ ከእናንተ ጋር ከሆነ ሞክሩ በማለት አንድ ባንድ ይገጥማቸዋል። መጀመሪያ ካሊብ ሲሆን ወደ እሱ የገጠመው በሁለት እርምጃ ወይም በሁለት ቦክስ ነበረ የተዘረረው። ጆሲ እንደዛ ባይሆንም ትንሽ ቢያንገራግርም ነገር ግን መሸነፉ ግድ ነበር። ጆሲ ተሸንፎ በጣም እያስታወሰ ከጣለው በኋላ እያስታወሰና በሰብሊና በሱ ምክንያት ያሰቃያቸውን በፊቱን እንዳለ ደም በደም በቦክስ ያደርገዋል። ይህን እያደረገ ያለ ካሊብ ከተኛበት ወይም ቦክስ በመታወቅ ቅስፈት በተኛበት ይነቃና ከኋላው ከዱላ አንስቶ ወይም በእንጨት ጀርባውን ሊለው ሲል ድገት እንዳጋጣሚ ብርስቲ እየተከተለችው ስለነበረ ከኋላው ስታየው ልቤ ብላ ስትጠራ ዞር ሲል ካሊብን ያው በዛው ቅስፈት ነበረ በእርግጫ በጡጫ ብሎ መልሶ እዛው የዘረረው። ከዛ አካባቢ ሁለቱም ደም በደም ብሎ ሆነው ተወደቁ። በኋላ ኤላ ብርትን ይዞ ከዛ በቅስፈት ፈጥኖ ይወጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ኢድ ሙባረክ ብያለሁ በድጋሚ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ክፍል 250 አፍላ ፍቅር ነው። እነሆ እንድትከታተሉ ይጋበዝኳችሁ። እንግዲህ እንደምናውቀው ቃጭል ከታገተ 2 ቀናትን አስቆጥራለች። ከትምህርት ቤት አስፈቅዶ የፋይቲንጉ ወይም ተስካርን የሚፋለሙበት ዛሬ ስለሆነ ከትምህርት ቤት አስፈቅዶ ሲወጣ ኤላን ሊያስቆመው ቢሞክርም ነገር ግን ፈጽሞ አልቻለም ነበረ። ሰብሊም መሲም በተመሳሳይ መልኩ ብትሞክርም አልተሳካላቸው። ምክንያቱም ከዚህ መከራ ላወጣ መቻል አለብኝ ምኑን ፍቅረኛ ሆንኩ በማለት ናታን ወደ እሷ በመገስገስ ይሄደ። መሲ በጣም ደንግጣና በጣም ፈርታ ስለነበረ አንዳች ነገር እንኳ ቢሆንብኝ ፍቅሬን ሳልገልጽለት የሚል ስጋቻ ስላደረባት ደውላ እንግዲህ በጣም ነው የምወድ እያለ ልታወራ ስትል ዌይቲንግ ላይ እነ ሚኪ ገቡብኝ። ቆይ አንዴ ልደውልሽ ብሎ ስልኩን ይዘጋባታል። ይሄ ምን ድንጋይ ራስ ነው ፍቅር የማይገባው ብላ ብቻዋን ስታንጎራጉር ስለ ፍቅሯ ብቻዋን እያወራች መልሳ ቀልጻ አለም መሰሪዋና የነገር ቋት የሆነችው ከኋላ ሁሉንም ነገር ትሰማታለች። እስር እስር የምትይው እንደ ውሻ ድመት እንዳየ ወተት ለካ ለዛ ነው ማለት እንግዲህ ታንግዲህ ወዳ ታያሽ እምልሽን ነገር ማታደርጊ ከሆነ የማደርገው ነገር ቢኖር እንዴት እንደምታፈቅረው ቲቸርሽኔን ሳይሆን ናታን አንተን ነው የምታፈቅረው ብዬ ሄጄ ነግሬልሻለሁ በማለት ታስፈራራታለች። ብትለምናትም አልሚ ግን ይችን አግኝታ ለመበቀል ወደኋላ አላለችም ነበረ። ለማንኛውም አስቢበትና እንዲነግረው ካልፈለግሽ በፍጥነት ነገርኝ ወይም በፍጥነት እንዲነግረው ብላ ታስጠነቅቃታለች። መሲ በጣም ግራ ገብቷ ወደ ጓደኛዋ ወደ ሰብሊ ታቀናለች። መሲ እንግዲህ ሰብሊ በኤላና በጆን ምክንያት አማካኝነት የገባችባት ብረስቲ ኤላን ስትላት ጆሲን ስትላት ወደ ካሊብ እያምታታች ያለችው ወይም እየተንቀሸቀሸች ያለችውን ለምን እንደዚህ እንደምታደርግና ጆ በጣም ፌመስም ቢሆንም አለኔ ግን ማንንም ሴት አያይም ደግሞም ከጆስ ጋር እሰራለሁ ያልሽውን ቪዲዮ ፈጽሞ እርሾ በማለት ታስጠነቅቃታል። ለምን እንደዚህ እንደጠመደቻት ብትጠይቃትም እሷ እንዳልጠመደቻትና እኔ ፊት ሊፎርም ላሳይህ በማያ አማካኝነት እንደዛ የተሽከረከርሽ ብቻሽን ብታገኘው ማሰቡ ቀላል ነው በማለት ስለዚህ እርሹ በማለት ትነግራትና ካጠገቧ ትሄዳለች። ኤላ በርቃ ስለተከታተላቸው ሜቶ ምን እንደተፈጠረ በጠይቃታል። ሰብሊ ግን እሷን ተደርቦ ስለጠየቃት ለምን ብላ ትናደድበታለች። ወይም አግዘህ ነው ስትለውም እኔ እንደዛ አይደለም ነገር ግን ብርስቲ ለዚህ ተማሪ አዲስ ናት ምንንም አታውቀውም እናም ለምን እንዴት እንደጠመርሻት እኔን ስላየችብሽ ወይም እኔም ብላ ስለመጣች ነው ስትል ካንተ ጋር የሚያስማማኝ ነገር ወይም የሚያገናኘኝ ነገር ምንም ነገር ስለሌለ ከጆሲ ጋር ያለ ቅርርብነት በጣም የከፋ ነው። ስለዚህ ፍቅሬን ለማዳን ደግሞ እኔ ምንም ነገር አደርጋለሁ ለዛ ነው ርቀቷን እንዲጠብቅ ያደረኩት በማለት ያስጠነቅቃታል።
እሱም እንግዲህ ይሄ ከሆነ ቀላለሁ፣ ለማንኛውም ባጣምጃት ቀርበሽ ብታያት ጥሩ ነው በማለት መልካም ልጅ እንደሆነች ነግሯት ይሄዳል። ወደ ብርስቲን መጥቶ ሰብሊን ለቀቅ እንድታረጋትና ስለ ሰብሊ ብዙ ማታውቀው ሚስጥር እንዳለ ይነግራት። ስለ ሰብሊና ስለ አንተ ያላችሁን ግንኙነት ማወቅ እፈልጋለሁ ብትልም ፈጽሞ ግን ሊነግራት አልችልም። እንደተለመደው ሰርካል ጋር ቢሄዱም የታገተችበት ስፍራ ቦታውን ቢያውቁም ነገር ግን ጋርዶቹ ወይም ቦዲ ጋርዶቹ የስተስካር ሁሉንም እያሹና አንገታቸውን እየጠመዘዙ አጠገቧ ወይም ቃጭል የታሰረችበት ስር አስቀመጧቸው። ነገር ግን ጆምፔና ናታን አንድ ነገር አስበው ነበርና እሱም ምንድነው ልክ ስደውልሽ ሸዋ ግዛው ነኝ ብለህ ወይም ፖሊስ ሸዋ ግዛው ነኝ ብለህ አውራው ብዙ ነገር ሪከርዶ ስላለበት በሱ ይፈራና ይለቃቸዋል በማለት ሚኪም ቾምቢነትም ደውሎ ሄሎ ሸዋን ግዛው ቶሎ በፍጥነትና ተስካር ፍቅረኛዬን አግቶብኛል በማለት ይሰማል። እሱም ቶሎም በፍጥነት ከተስካርም ለምን እንደዚህ እንዳረገ እና እንደዚህ እንዳይመጣ የልጆች ወሬ ነው ቢለው ነገር ግን ቃጭል የምትባል ልጅ እንዴት ታገተች ሰምቻለሁ በማለት ሸዋን ግዛው ይነግረዋል። ኢንስፔክተር ሸዋን ግዛው እንግዲህ መስሎ የተወነው ናታን በድል ተጠናቆለታል። በፍጥነት አንተ መምጣት አያስፈልግህም፣ ቶሎ ብለህ ቃጭልን እንለቅልሃለን በማለት ትዕዛዙን ሰምተው ቃጭልን ከዛ ከቦታ አያስፈትተዋታል። ሁሉም ከዛ ተፈተው ከወጡ በኋላ ለምን እንደዚህ እንዳደረገ ሲጠይቀው እኔ ሚስቴን በየትም ብዬ ቢሆን አስመልሳለሁ ደግሞ ሚስቴ የምላት ለስራ ነው ቢልም ነገር ግን ተስካር ይሄ ነገር እንደማያስማማውና ተንግዲህ ወደ ኪዱ የእሱ ፍቅረኛና የእሱ ሚስት እንደሆነች ደግሞ ማግኘት ያለበትን እንደሚያገኝ ይነግረዋል። እሱም እንዳለው እንግዲህ እሺ ብሎ ተንበርከክ ብሎ ትንሽ ካስፈራራው በኋላ ወደ ቦታው ይመለሳል። ሄሉ እንግዲህ ዛሬ ፍቅረኛ ቢላ ልታስተዋውቅ የነበረውን ጄሪ አጣጥላና እንደዛ እንቋሻ ትነግርባታለች። ሄሉ ተንተና ጋር ያላት ወይም ከሱ ጋር ያላት ግንኙነት ጥሩ ነው ወይም እሱን ለማስቀናት ባይሆንም ነገር ግን በስሱም ቢሆን ከካሊብ ጋር ግንኙነት አላቸው። ነገር ግን ይሄን ሁሉ ያላወቀችው ሸፋፋና የገጠር ልጅ እንደሆነ እንዲሁም ራሱን በራሱ እየሸወደና የገጠር ስሙን ትቶ በዚህ ሀገር ስም ናታን የሚል አወጥቶ እንደሚኖር ትነግራታለች። ይህን ሁሉ አይታና ሰምታ ችግር የለውም እኔ ወደዋለሁ ብላ ጄሪን አሳምና ተሸኛታለች። ዛሬ ሄቨን ድንዝዝ ፍዝዝ ያለችባት ምን ሆና ነው? ይች ልጅ ከዮሲያስ ጋር ፍቅር እያለች የነበረው የእውነት አመረረችው። ፍቅር ያዘው ሰው ነው እንደዚህ ፍዝዝ ድንግዝ የሚለው ምን ሆነች ነው ስትላትም ፍቅር ይዞኛን ብትል በስማም ብለሽ ቶሎ ገጽሽ፣ ይህ መንፈስ በጣም ከባድ ነው በማለት ታስከዝዛታለች። ዛሬ እንግዲህ ትልቁና በጣም የሚገርመው እና ቹቻ ጋር ያደረጉትን ሲስተም ሄሉና ቤዚቲና ዳኒ ላይም ይጠቀሙታል። ዳኒን እንግዲህ በሌላ ስልክ ጸጋ መስለው ስልክ ስለቀየርኩ ነው ምን አዲስ ነገር አለ ቢልም አዲስ ነገር ቤዛና ቀስቴ ሊገሉኝ ነው፣ በገባው በወጣ ቁጥር እያስፈራሮኝ ነው፣ እባክሽ ጸጋኔና ከዚህ ተጉዳ ውጭኝ የሚል ቴክስት መልሶ ይጽፋል። ይህን ሁሉ ካዩና ካነበቡ በኋላ እርግጠኛ በመሆን ወደ እሱ ጋር ይሄዳሉ። ስለ ጸጋ አዲስ ነገር ሰምተሃን ሲሉም ያው ዳኒም እንደ ዶሮ ሽምጥጥ አድርጎ ይሄን ነገር ስንቴ ነው የምጠይቁኝ? እኔ ምንም ነገር አላውቅም ተው ቢላቸውም እነሱ ግን ቴክስቱን እያንዳንዱ ይመላለሳሉ። ቤዚቲ እስከዛሬ በልመናና በፍቅር በጓደኝነት አንድ ላይ በመማራችን ብዬ በሰላም ስጠይቅንም ተንግዶዳ ግን አንድ ነገር አደርጋለሁ ብትል የማታካትን ቤዛ ነው። ሁሉም ሰው የሚያስፈራራው በአባት ነው አሉ። እኔ አባቴን በጣም ስለምወድ ላስፈራራህ አልፈልግም ነበር፣ ነገር ግን አሁን አስገድደኸኛል። የምወዳትን ጓደኛዬ አሳጥታችሁኛል፣ ብሎም ደግሞ ተመወደው ከፍቅረኛዬ አለያይታችሁኛል በማለት ተመልስለታል። ኤላ ይሄን በዳኒ ጋር ሲያወሩ የነበረውን ስላያቸው መጥቶ ይጠይቀታል። የተፈጠረውን ሁሉ ከቹቻ ጋር ሁሉንም ሀስከበ ይነግራታል። እሷም ይህን ሁሉ ከነገረችው በኋላ እንደዚህ እንደምትነግረውና እሱ ደግሞ እንደ ሰላሊ የሚሰልላት የመሰላት ቤዚቲ ሁለተኛ እንደዚህ ጥያቄ እንዳትጠይቀኝ፣ ሲጀመር አንተ የጓደኝነት ሳይሆን የሆነ ሰው ተልኮ እያለህ ነው የሚመስለው በማለት ጥላው ትሄዳለች። እሱ መረጃውን ስላገኘ ለአልሚን ለእህቱ ቴክስት ያደርግላታል። የጠረጠሩት ነገር ቢኖር ሁሉም ነገር ልክ እንደነበረ ነው። በፖሊሶቹም ዘንዳ ሁሉም ነገር ተሳክቶ
ተከፍቶላቸዋል። ዛሬ እንግዲህ መሲና ሰብሊ በጣም ትግዝ ፍዝዝ ብለው ፍቅረኛሞቹ ጥለዋቸው ሄደው፣ ምክንያቱም ዛሬ በጣም ፈርታለች። ከኤላ ጋር ሊደባደብ ይሆን ምንድን ነው ነገሩ በማለት ስለምትወጁ እንጂ ከኤላ ጋር ሊደባደብም ላይሆን ይችላል እንጂ ሲሄደው ስትል አይ ቆይ ስራ አለብኝ ብሎ ሲሄድ እንደዛ ነው አይደብቀኝም፣ ቪዲዮ ቢሰራ ቪዲዮ ልሰራ ነው ብሎ ነው የሚሄደው ማለት ትነግራታለች። ነገር ግን ኤላና እንትና እንግዲህ በቦታው ተገናኝተው እንደበደቡን አከናውተዋል። እነሱ ግን በጣም የፈሩ ቢመስሉም ነገር ግን አንድ ነገር ጥያቄ የሆነብን ባለማክሱ ሰውዬ ጆሲ ካልሆነ ማን ነው? ወይስ አውቆ ተሸንፎለት ነው የሚለው በጣም ትልቅ ጥያቄ ነው። ምክንያቱም ባለመክሱ ጆሲ ከሆነ በጣም ኃይለኛና አደገኛ ተደባዳቢ ለኤላ ራሱ የማይበገር መሆኑን ከዚህ ክፍል በፊት አይተናል። ነገር ግን ዛሬ በቀላሉ ተሸንፈ ስናይ ባለማክሱ ሌላ ሰው እንደሆነ ደግሞ እንድናስብና እንድንጠራጠር አድርጎናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል። ከወደዳችሁ ላይክ ሸር አድርጉ።